በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ አባት ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍቶቻቸውንም ሁሉ አስተማሩት። ከዚህም በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጻሕፍት አጠና። ሊቀ ጳጳሳት ድሜጥሮስም ድቁና ሾመው። ከዚህም በኋላ በእስክንድርያ አገር ቤተ ክርስቲያን ቅስና ሾመው። መንጋውንም በመልካም አጠባበቅ ጠበቀ። ሥራውንም ፈጸመ። የቤተ ክርስቲያንንም ሕግ ጠንቅቆ አወቀ። አባት ድሜጥሮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ስልጣን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስከሚመልሳቸው ድረስ ያስተምራቸውና ይገስጻቸውም ነበር። በወንጌላዊው ማርቆስ ወንበርም 13 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለብፁዕ ያሮክላ ሊቀ ጳጳሳት ዘኮነ እምድሜጥሮስ ከኋላ እሴተኖሎት ይንሳ ዋስ በመምህራን በማይከላ አባጊሁ አቂቦም ተኩላ መንግሥተ ሰማያት ወረሰ አዊሮ በተድላ። በዝችም ቀን የከበሩ ሴቶች በርባራና ዮልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በካህዲው መክስሚያኖስ ዘመነ መንግሥት በቤተ መንግሥት ውስጥ ታላቅ መስፍን ለሆነ ሰው ልጁ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም እንዳያት ታላቅ ጽኑ የሆነ ሕንጻም አሰራ። ከዚህም ዳግመኛ መታጠቢያ የውሽባ ቤት በግንብ ሰራ። የሚከፈቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም 2ቱም መስኮቶች ባየች ጊዜ 3ኛ መስኮትን እንዲሰሩ ሐናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን አዳኝ የሆነ የመስቀሉንም ምልክት በውሃ መታጠቢያው ላይ አሰራች። አባቷም ወደዚህ ሕንፃ በገባ ጊዜ ይህን ልጁ ያሰራቸውን አይቶ አናጺዎችን ጠየቀ። እነርሱም ይህን እንድንሰራ ልጅህ አዘዘችን አሉት። እርሷንም ጠርቶ ለምን እንዲህ ያደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለሙ ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ሆይ ከስህተት ተመልሰህ የፈጠረህን አምላክ አምልከው አለችው። አባቷም ከእርሷ ይህን በሰማ ጊዜ ሰይፉን መዞ በኋላዋ ሮጠ። እርሷም ሸሸች። በፊቷም የነበረች አለት ተሰንጥቃ በውስጧ ገብታ ሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዲያሰቃያት ለሌላ መኮንንም አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮልያና የምትባል ሴት ነበረች። ቅድስት በርባራንም አየቻትና የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅድስት በርባራ ተገለጸላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋ የዮልያናንም ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መኮንንን መርቲያኖስንም አቃጠላቸው።
ያም በውሽባ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስም ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታትን ስጋቸውን ወስደው ከተማ ውጭ ባለች ቤተ ክርስቲያን ስሟ ገላሊያ በሚባል ቦታ አኖሯቸው። ይህ ስጋቸውም በቅዱሳን ሰማዕታት በአቡቄርና በዮሐንስ በምስር አገር ባለ ቤተ ክርስቲያናቸውም እስከ ዛሬ አለ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳት ሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለበርባራ እንተ አጋደት ሃይማኖታ እንዘታሬ ስላሴ በመስኮተ ቤታ እያፍረሃ መጥባሄት ወሞሰረት ሐጺን እያይመመታ ወሰላም ካይበ ለዮልያና ካሊታ እንተ ተቀልዋ በክሌ አጥባታ። በዚህች ዕለት የብፅዕት እንባ መሪና መታሰቢያዋ ነው። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዛጥባት ህሊና በውስተ ገዳም ታልቅ እንተ ኢኮነ ሕፃና ወንዘ ይመስልዋ ብእሴ እለመነንዋ በይ ልቡና አንከርዋ ማኅበራኒያ ለብፅዕትን ባመሪና ከመብሲት ይእቲ ሶበርዩ በርና። በዝችም ቀን ቅዱስ አባት የደብረ ቀልሞና አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል አገር ደክሉባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱም ልጅ አልነበራቸውም። አባቱም ቄስ ነበር። በሌሊት በራእይ ፊቱ ብሩህ የሆነ ሰው አየ። ይህ ልጅህ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው። በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ይለብስ ዘንድ ያስብ ነበር። በአንዲትም ቀን ወደ አስቄስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ። ግን መንገዱን አያውቀውም ነበር። የእግዚአብሔር መልአክም በመነኩሴ አምሳል ሆኖ የመራው አብሮት ተጓዘ። ባደረሰውም ጊዜ በበዓት ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው። እርሱ እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስናንም ልብስ አልብሰው። እርሱ የሽምግልናህን ድካም የሚያዝናናና እውነተኛ ልጅን ይሆንሃልና። አንተም የምንኩስናን ሕግ ሁሉ አስተምረው። ይህንንም ከተናገረው በኋላ መልአኩ ከእርሱ ተሰወረ። ሳሙኤልም መልአኩ እንደነገረው በደረሰ ጊዜ አባ አጋቶን በደስታ ተቀበለው። እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ሆይ መምጣት መልካም ነው። በሽምግልና ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውኑም ወደ ቤተ ክርስቲያን አስገባውና ከፀጉር በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለየና ባረከው። የአባቶቼ የአባ እንጦንስና የአባ መቃሪዎስን ፈጣሪ ካንተ ጋር አይኖር። ልጄ ሳሙኤል ሆይ በችግር ሁሉ ረዳት ይሁን ብሎ እኒያን የምንኩስና ልብሶችን አለበሰው። ቅዱስ አጋቶንም ለአባ ሳሙኤል ትሕትናን አርምሞንም አስተማረው። አባ ሳሙኤልም ቅዱስና ብሩክ የሆንክ አባቴ ሆይ ይቅር በለኝ፣ ከእኔ ጋርም ፍቅርን አድርግ አስተምረኝም። እግዚአብሔርም የሚወደውን የምሰራ ያደርገኝ ዘንድ በከበረች ጸሎት አስበኝ ይለው ነበር። ሁልጊዜም መንፈሳዊ የሆነ የምንኩስናን ሥርዓትም ሁሉ ተማረ። ቅዱስ አባት አባ ሳሙኤልም በሥራ ሁሉ ይራዳው ነበር። የሚያዘውንም ሁሉ እየሠራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤልም 7 ቀን እየጾመና ታላቅ ተጋድሎንም እየተጋደለ ኖረ። ከዚህም በኋላ በአስቄስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖች በኋላም የሊዮንን ደብዳቤ ወደ አስቄስ ገዳም አምጥተው አነበቧት። አረጋውያን መነኮሳትም በሰሙ ጊዜ እጅግ አዘኑ። አባ ሳሙኤል መንፈሳዊ ቅናትን ቀና፣
ከሰዎችም መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ። የቀናች የአባቶቻችንን ሃይማኖት የሚለውጥ ሁሉ የተወገዘ ነው። የንጉሥ መልእክተኞችም ባዩ ጊዜ ቁጣን ተመሉ። አባ ሳሙኤልንም በብረት እንጨት እንዲደበድቡት በክንዱም ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚህም በኋላ ከአስቄስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔርም የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀልሞን ተራራ ሂዶ በዚያ ይኖር ዘንድ አዘዘው። ወዲያውኑም ሂዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድሪያ መኮንን ቆዝም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትንም ገርፎ ከገዳሙ አሳደደው። ወደ ቀልሞን ገዳም ቤተ ክርስቲያንም ሂዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ አገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም እጅ ያድነው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይም በጫኑት ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባን እንደበደቡት። በተሳናቸውም ጊዜ ትተውት ሄዱ። እርሱም ወደ ቀልሞን ገዳም ተመልሶ በምንኩስና ስርዓት በመጠመድ በሁሉ ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ ከእርሳቸው ጋር አትነጋገር፣ እኔም እንዳያዩ አደርጋቸዋለሁ የሚልን ቃል ሰማ። በዚያንም ጊዜ የተመዘዙ ሰይፎቻቸውን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮኹ ነበር። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአትን ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም፣ ተናገራቸው እንጂ። እግዚአብሔርን መፍራት የሌላቸው እናንተ ከሃዲያን፣ እግዚአብሔር እንደ ክፉ ስራችሁ ይክፈላችሁ አላቸው። እነዚህ አረማውያንም አንተ ከዚህ ነበርክን? እኛ ግን አላየንህም አሉት። ከዚህም በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለመሞት እስቲቀርብም ገረፉት። ከማሰሪያውም ሲፈቱት በግንባሩ ተደፋ። ግመሎች እስካሉበትም ቦታ ጎተቱት። ራሱንም በጫማ መቱት። ከድብደባ ብዛትም የተነሳ መንቀሳቀስ አልተቻለውም። በግመልም ጫኑት። ከሕመሙም ጽናት የተነሳ መሪር ልቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋ እንዲህ ብሎ ተናገረው። መደብደብህን መልካም አደረጉ። ዝም በል አትናገር ያለህን የፈጣሪህን የእግዚአብሔርን ትእዛዝ ስለተላለፍ ሞት ይገባሃልና አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፊያዬን ይቅር ይበለኝ አለ። ከዚህ በኋላ ወደ አገራቸውም ወሰዱት። በዚያም የአስቄስ ገዳማ በምኔት የሆነውን ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበር። እርሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራኝቶ ግመሎችን እንዲጠብቁ ወደ ጫካ ሰደዳቸው። ቅዱስ ሳሙኤልም ከእርሷ ጋር በኃጢአት እንደሚወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝለት አስቧልና። በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታትን የሚጨምርለት ሆኖ ጌታው ታሞ ለሞት እስከቀረበ ድረስም በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌው ፈወሰው። ዜናውም በሀገር ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ የሚመጡ ሆኑ። እርሱም በዘይቱ ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህን አይቶ እጅግ አደነቀ። በአንተ ላይ ያደረግኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው፣ አከበረውም። የምትሻውንም ጠይቀኝ አደርግልሃለሁም አለው። አባ ሳሙኤልም ወደ አገር ይመለስ ዘንድ ሻለሁ አለው። ጌታውም እጅ መንሻ ብዙ ገንዘብንና ግመሎችንም አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አእላፋትም እስከሆኑ ድረስ እጅግ ብዙ ቅድስት ድንግል እመቤታችን ማርያምም ተገልጻለት ይህ ቦታ ለዘላለም ማረፊያ ይሆናል አለችው።
ከዚያችም ዕለት ወዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባት ሳሙኤልም ብዙ ድርሳናትን ደረሰ። ስለ እስላሞችን መምጣት መንግስትንም ስለመያዛቸው የክርስቲያን ወገኖችንም በቦታ ሁሉ እንደሚያሰቃዩአቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። ረፍቱም በቀረበ ጊዜ መነኮሳት ልጆቹን ሰበሰባቸውና በእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻይቱ ምቅታ ድረስ ስለ ቀናች ሃይማኖት እንዲጋደሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። የኃጥአንን ስቃይ የጻድቃንንም ተድላ ደስታቸውን እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ መጋቤ ስርዓታ ወህጋ ለደብረ ቀልሞ ምሊተ ጸጋ እስካይረጎ ሳሙኤል ሀበላይላዊ ተንግልጋ እምካላኒሁ አመኮነ ንትጋ ለመላከ ሰማይ ጸለይከ እንዛ አንተ ዘስጋም። በዝችም ቀን የስሙናይን በስተ ምዕራብ ካለ አውራጃ ብጺር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባ ኤሲ እጅግ ብዙ ገንዘብ ቦታዎችና በጎችም አሉት። የበጎቹንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበር። እርሱ እግዚአብሔርን እጅግ ይፈራ ነበርና። እህቱ ቴክላም እንደ እርሱ እግዚአብሔርን የምትፈራ ናት። የአባታቸውም ስሙ ኤልያስ የእናታቸውም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህና በአንተ ደስም እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካችሁ አባቴና እናቴ ሆይ ጸልዩልኝ፣ የምታዙኝም ሁሉ በደስታ አቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውምና። ከዚያንም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግም ይወዱት ነበርና። ከዚህም በኋላ ዕድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃዎችን ይሸጥ ዘንድ ወደ እስክንድሪያ ሄደ። ለአባ ኤሲም በእስክንድሪያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበር። ከደዌውም እስከሚድን አባ ኤሲ በእርሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበር። እኒህ የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል በገንዘባቸው እየገዙ በእስክንድሪያ ሀገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም የታሰሩትን ይጎበኟቸዋል፣ ያረጋጓቸዋልም፣ እንደ ባሮችም ያገለግሏቸው ነበር። እኒህ ቅዱሳንም የሰማዕትነት አክሊልን እናንተ ትቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚህም ወራት የህርማኖስ ልጅ ቅዱስ ፊቅጦርን ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስም ባዩት ጊዜ አደነቁ፣ መንፈሳዊ ቅናትንም ቀኑበት። እርሱ የዚህን የኃላፊውን ዓለም መንግሥት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ታመነ። መኮንኑም ያሰቃዩት ዘንድ አዘዘ። ባለንጋዎችም ብዙ ግርፋትን ገረፉት። ሕዋሳቱንም በሾተሎ መሰነጣጠቁ። በሥጋውም የችቦ መብራቶችን አደረጉ፣ በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳትን አነደዱ። አባ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብህ የሆነ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ 3 ደቂቅን ከነደ እሳት ዳንኤልንም ከአንበሶች አፍ ምስክር ፊቅጦርንም ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደ እነርሱ አድነኝ። የሚረዳኝንም ቸር መልአክ ላክልኝ። ለአንተም ምስጋና ይሁን፣ አሜን።
ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባ ኤሲ ቀኝ ተቆመና ጻድቅ ሰው ሆይ ሰላም ላንተ ይሁን፣ እግዚአብሔር ከእናንተ ጋር ነውና ከመከራህም ሁሉ እርሱ ያድንሃልና አትፍራ አለው። በዚያንም ጊዜ የእሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባ ኤሲን እጁን ይዞ ያለ ጥፋት በጤና አወጣው። በዚያንም ጊዜ አባ ኤሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ። አንተ ከካዲ ንጉሥህና ከረከሱ ጣዖቶች ጋር እፈር። ሕዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክም እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘም። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ከዚህም በኋላ አባ ኤሲን ወደ እስር ቤት እንዲወስዱት መኮንኑ አዘዘ። እንዳዘዛቸውም አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገልጾላት ወንድሟን አባ ኤሲን ትጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜ ከእንዴናው ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብም ተገለጸችላትና እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጡ አለች። አዝነውም ተመለከተቻቸውና እመቤቶቼ ሆይ የደረሰባችሁ ምንድን ነው? አዝናችሁ አያለሁና አለቻቸው። ቅድስት ኤልሳቤጥም በእርጅና ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችንም ቅድስት ድንግል ማርያምም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላም እመቤቶቼ ሆይ በእውነት ጽኑ ሐዘን አግኝቷቸዋል አለቻቸው። ይህንንም እየተነጋገረ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑም አላወቀችም ነበር። አባ ኤሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህም በኋላ የሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ሱሪያል ለአባ ኤሲ ተገለጸለት። በብርሃናውያን ክንፎቹም ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንም ሁሉ መጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊናገር የማይቻለው ልዕልናዋንና ክብሯንም አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጡ ያለውንም ብርሃን አሳየው። ስለ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም መከራ የተቀበሉ የጻድቃን የሰማዕታትን መኖሪያንም ዳግመኛ አሳየው። ከዚህም በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽንም አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶዎች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቁመው ነበር። እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልሁት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገስታት ሁሉም ከዓለሙ ሁሉ ጋር ቢሰበሰቡ ይህን አዳራሽ ከተሸከሙት ከሊህ ከ300 ምሰሶዎች የአንዱን ምሰሶ ሽያጭ ዋጋ አይችሉም አለኝ። እኔም አይቼ አደነቀው፣ እግዚአብሔርንም አመሰገንኩት። ሁለተኛም ይህ የከበረና ያማረ ታላቅ አዳራሽ ለማን ይሆናል አልሁት። ያ መልአክም የሰራዊት አለቃ ለነበረ ለህርማኖስ ልጅ ለሰማይቱ ፊቅጦር ይህ ሁሉ ተሰጠ። እርሱ ምድራዊ መንግስትን ሽልማቱንና ጌጡንም ክብሩንም ሁሉ ንቆትቶ መከራ መስቀሉንም ተሸክሞ የክብር ባለቤት የሆነ ጌታውን ክርስቶስን ተከትሎታልና፣ ስለዚህ ስለ ኃላፊው ምድራዊ መንግስት ፈንታም የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛም እንዲህ ብዬ ጠየቁት፣ እነዚህ ዙፋኖች እነዚህም ፍሬያቸው ያማረ እንጨቶች እሊህም የሚያበሩ አክሊሎች ምንድናቸው አልሁት። እርሱም እንዲህ አለኝ፣ አባ ኤሲ ሆይ እሊህ የእረፍትና የተድላ ቦታዎች የቅዱሳን ሰማዕታትን መታሰቢያቸውን በምድር ላይ ለሚያደርጉት ሰዎች
እግዚአብሔር ያዘጋጀላቸው ቦታ ነው። አባዬ ሲሆይ ስማ፣ እኔ ላስረዳህ። በሰማዕታትም በስማቸው ቤተ ክርስቲያንን የሚሰራ ሰው ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትንም ወይም የተራበ ያበላ የተራቆተም ያለበሰ ወይም ለቤተ ክርስቲያናቸው መጽሐፍት ገዝቶ የሰጠ ወይም ገድላቸውንና ምስክርነታቸውንም የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ሥራም የሠራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ ከሰማዕታት ላንዱ ወይም ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያዬን ስታደርግ ኑራለችና ይህችን ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያቺ ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በቅዱስ ሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይህችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይሰጡታል፣ ወይም ለጻድቁ ይስጡት ይላል። እንደዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል፣ በመጠመቂያውም ውስጥ ያጠምቃታል። ያማሩ ልብሶችንም አልብሰው ከእነዚህ ከምታያቸው ዙፋናቸው በአንዱ ዙፋን ላይ ያስቀምጧታል። በማይጠፋ አክሊልም ይጋርዷታል። ከቅዱሳን ሁሉ ጋር ደስ እያላት ለዘላለም ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለከበረ ስሙ ለሚጋደሉ ስለሚሰጥም ታላቅ ሀብት እጅግ አደነቀው። በነጋም ጊዜ ቅዱስ አባ ኤሲን ከእህቱ ቴክላ ጋር ያመጡት ዘንድ መኮንኑ አዘዘ። አምጥተውም በጽኑ ስቃይ በተሽከርካሪዎች መሳሪያ፣ በእሳት ቃጠሎ፣ በብረት ችንካሮች የራሳቸውንም ቆዳ በመግፈፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብፅ ይወስዳቸው ዘንድ ለእንዴና አገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዙ መርከቢቱ ከባህሩ ዳርቻ ቆመች። መኮንንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውንም ጸልየው በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርም ስንጡፍ ከሚባል አገር ስምዖር የሚባለውን ቄስ የቅዱሳንን ስጋቸውንም እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ በአማሮ ልብሶች ገነዛቸው። የመከራው ወራት እስቲፈጸም በንጹሕ ቦታ አኖራቸው። ከእርሳቸውም ታላላቅ ታምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዘዚያ ከናላ በተሰትሮ መጥባሕት ዘሃመ ወለነድ በነበልባላ ኤሲ ክሉል በትርሲተ ብርሃን ቀጸላ ወሰላም ካይበ ለይትከ ቴክላ በቋ ማርያም እፍረት ዘተቀባ ባላም ሰላም ለክሙ ማይበራነ ቴክላ ወይሲ አንስ ዘምስለ ብእሲ አምሳላ በውየ አነ እስመነግድ ወፈላሲ ከመታንግፉኒ እምዘይጸንሃኒ ከይሲ ውስተ ኃይልክሙ ልቤ ሬሲ። በዘችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከከበርቴዎቿና ከታላላቆቿ ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪያ እግዚአብሔርም አደገ። የቀርሊ ፈላስፋ ከሆነ ቁልሆፋ ከሚባል ቁልዝማዊ መነኮስ መምህሩም የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ ሳባ ሰማዕት
ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዢው ጸሐፊ ሆነ፣ ግን ምስጢሩን አይሰውርም። በዚያንም ወራት የከሃዲው ሊዮንን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕሎችም ስግደትን እንደሚገባ መስክር ከቅዱሳት መጻሕፍትም እያመጣ የሚጽፍና ወደ ምዕምናን ሁሉ የሚልክ ሆነ። ከሃዲው ቆስጠንጢኖስን በሰማ ጊዜ ጥርሱን አፋጨ። በዮሐንስ ብርዕ አምሳልም የሚጽፍ ጸሐፊውን ፈልጎ በዮሐንስ ብርዕ አምሳያ እንዲህ ብሎ አጻፈ። ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርህን ማድረግ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዢ ላከለት። በሰማ ጊዜም እውነት ስለመሰለው የሚጽፍባት ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላሁ ጊዜ አይደለምን ይህ መቆረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ፣ አንቺ በሥራው ሁሉ ላይ ችሎታ አለሽና። ይህንንም ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችላትና እጁን እንደ ቀድሞ መለሰችለት። በነቃም ጊዜ ድና አገኛት። እግዚአብሔርንም አመሰገነው። ቅድስት ድንግል እመቤታችን ማርያምንም አመሰገናት። ከዚህም በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስናን ሥርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ሆይ አፋዊ ከሆነ ትምህርት ምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውን ብዛት የተነሳ ሰይጣንን ድል ነሳው። ከዕለታትም በአንዲቷ ከመነኮሳቱ አንዱ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጣላት አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምህር ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውንም ይቅርታ እንዲያደርግለት ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ እምረዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገም። እርሱም ቅንነቱንና ትሩፋቱንም አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ቅድስት ድንግል ማርያምም አረጋዊ መምህሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌምም ሊቀ ጳጳሳት ቅስና ሾመው። በአምላክ ፈቃድም ስለተሳሉ ስዕሎች ክብር፣ ስለ ቀናች ሃይማኖትም ነገሥታቱንና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልናም በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔርም ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም እብል እንዘነግር ጽድቆ ለዮሐንስ ዘደማስቆ ሶበ መምህሩ አረጋዊም ደረሰ ድርሳ አስተርቆ አይደገቶ ማርያም በዘይፈጽም ጻይቆ እስከ በርሳን ጥሉል አይረፈ አልጭቆ። በዚችም ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም እረፍቱ ነው። እርሱም የሰማዕታትንና የጻድቃንን በየእረፍታቸው ቀን ለእያንዳንዱ ርሁባንን በማጥገብ የተራቆቱትንም በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ሥራ ላይ እያለ ይህን ጊዜ እስላሞች ወደ ሸዋ አገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያን ሄዶ ገብቶ ጸሎትን ጸለየ። ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡት። የሰማዕትነትንም አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣
በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚች ቀን ያለ ደም ማፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። በዚችም ቀን የበድራም የአርሚያና የዘካርያስ የዕረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት፣ ጻድቃን፣ ደናግል፣ አዲ መነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት